ቆንጆ መርጦ ማግባትና ልባም ሴት መርጦ ማግባት መካከል ሰፊ ልዩነት አለ። ሀብታም ወንድ መርጦ ማግባትና ልባም ወንድ መርጦ ማግባት መካከል ሰፊ ልዩነት አለ። በጣም ብዙ ሰዎች በጣም ቆንጆ መርጦ ያገባሉ። ቆንጆ ናት ብቻ ስለሆነ ግን ልባም ናት ግን ማለት አይደለም። ሀብታም ስለሆነ ግን ልባም ነው ማለት አይደለም። ባል መሆን ይችላል ግን ማለት አይደለም። በጣም ብዙ ሰዎች የሆነ ነገር ሲያገኙ ሰፍ ይሉና ልባም ሰው እንዳገኘ ነው ግን ሰፍ የሚሉት። ልባም ሴት ማግኘትና ቆንጆ ሴት ማግኘት ይለያል። በጣም ሀብታም ወንድ ማግኘትና ልባም ወንድ ማግኘት ይቻላል። ሀብታም ሆኖ በጣም ልባም አሉ፣ ቆንጆ ሆና በጣም ልባም አለ። ስለዚህ በተቻላችሁ መጠን ሎተሪ ወጣላችሁ የሚባለው ወይ ደግሞ በጣም በህይወታችሁ የሚገርም በጣም በርካሽ ዋጋ ውድ ነገር ገዛችሁ የሚባለው ልባም ሰው ስታገኙ። ከዛ ውጪ ግን ቆንጆ ሴት አገባ ማለት ልባም ሴት አገባ ማለት አይደለም። ሀብታም ወንድ አገባች ማለት ለትዳር የሚሆን ልባም ወንድ አገባች ማለት አይደለም። አንድ ወንድ አንድን ሴት ለገንዘቧ ብሎ ካገባት ገንዘቧን በልቶ ሲጨርስ መጨረሻ ላይ እሷን በብዙ ነገር መብላቱ አይቀርም። አንድ ሴትም ገንዘቡን ብላ የሆነን ሰው ካገባችሁ ገንዘቡን ስትጨርስ ምናልባት ቶሎ ፍቅር ካልያዘች ቶሎ ካልወለደች ወደ ሆነ ሐሳቧን ካልቀየረች ገንዘቡን ስትጨርስ እርግጠኛ ነኝ እሱን በነገር መብላቱ አይቀርም። በተቻላችሁ መጠን በህይወት ዘመናችሁ የሆነን ሰው ወዳችሁ አግቡት እንጂ ለገንዘቡ ብላችሁ ካገባችሁት እመኑኝ የሆነ ሰዓት ላይ ገንዘቡን ካገኛችሁ በኋላ ህይወት ጥያቄ ትፈጥርባችኋል። ለዚህ ነው እንደ ይሄን ወንድ ያገባው ለዚህ ነው እንደ እቺን ሴት ያገባው ትላላችሁ። በተቻላችሁ መጠን የሆነን ሰው ካልወደዳችሁት ቢቀርባችሁ ነው የሚሻለው። ولا يمكن شراؤها إلا بالتقدير والاحترام. السلام عليكم.